አስቀመጠሽ ከዛ ለኔ ያልነገረችኝም 3 ልጆች እንዳላት የነገረችኝ ወፍ የለም። ዛሬ ካንተ አንደበኔ የሰማሁት ልጆች አለኝ ምናምን ብላ የነገረችኝ ነገር የለም፣ ወፍ የለም። የነገረችኝ ለኔ የሆነ ልጅ ወዶኝ ጠብደል የሚያክል ልጅ ወይ ልጅ ወዶኝ እሱን ተከትዬ ሄጄ እንግሊዝ ሀገር የሚኖር እንግሊዝ ሀገር አልፈልግም ያለች ሴትዮ አሜሪካን እነዛ ሊወስዱሽ የነበሩት ሰዎች የት ሄዱ? በአሁኑ ሰዓት ደውይላቸው። እኮ የቆየ ነው ሮሚ እልሽ ተዳሩ ማለት ነው። ከዛሬ 11 ዓመት በፊት ሊወስዱሽ የነበሩት 4 ወንዶች እምቢ ያልሽው ዱባይ ቁጭ ብለሽ የት ሄዱ እነዛ? አሜሪካን እምቢ ያልኩኝ እንግሊዝም እምቢ ያልኩኝ አሁን ደግሞ ቱርክ ነው የምፈልገው የምትይው ቱርክ ምን አለሽ? በነፃ እልሽ እኔ በሰው ተንጠልጥዬ መሄድ ስለማልፈልግ ነው የአሜሪካኑን እምቢ ያልኩት። ይሄ ደግሞ አግኝተሽ ነው በሰው ላይ አይደለም በአየር ላይ ተንጠልጥለሽ እንደው የሆነ የሚያንጠለጥል ነገር ወስዶ አሜሪካን ቢልክሽ ሁ አሪዩ አንቺ ማነሽ? በሰው ላይ ተንጠልጥለሽ አሜሪካን ሀገር ልዕልት ሳራ አይውሽ እዛ ጊዜ ሄደሽ ኖሮ ቢሆን ኖሮ ልጆችሽን ፈርመሽ የሚወስድሽ ሰዎች ልጆችሽን አሜሪካን ሀገር ዱቅ አድርገሽ የቤት መመስበር ለምን ተዋሻለሽ? አልሄድም በሰው ተንጠልጥዬ ምኑ ነው በሰው ተንጠልጥለሽ የምትሄጂው? አግኝተሽ የኔ እዛ የጻፉልሽ ልጅ የለኝም ብለሽ ነግረሻቸው ሲንግል ነኝ ብለሽ ልትሄጂ ነበረ እንጂ በህይወት ወስቻለሁ። ነገርሽኝም ልጅ አለኝ ብለሽ ነግረሽኛል። 3 ልጆች ብለሽ ነገርሽኝ። ለኔ ሁሉ ወሬ ስንዘቀዝቅልኝ ለምን ልጆችሽን አልነገርሽኝም? ኖሮም እዚህ ጋር ስለማይካተል ነው አሁን ስላለውበት ችግር እንጂ ልጆች ችግር ሆኖብኝ ያውቁ። ልጅ በላይ ምን አለ? እኔ የልጅ እናት ነኝ። አንደኛ ልትነግሪኝ የሚገባው እንኳን ልራራልሽ እንኳን ከሆነ ሮማን እንዳንቺ እኔም 3 ልጆች አለኝ። ዛሬኛ ሊቢያ ላይ የተበተኑ ነፍስ ውጪ ነፍስ ግቢ ያሉ ስንት ሴቶች አለ። አንቺ የሊቢያው ጉዳይ የልጁ 400 ሞልቷል። አሁን የኔ ጉዳይ ይቀጥል፣ አስቸኳይ ትእዛዝ እሺ አልኩሽ። ከዛስ በኋላ መጣሽ እዚህ ስትናገሪ ያለሽ እንኳን ኤጀንሲ በነፃ ይወሰድሽ። አይ የትኛው ኤጀንሲ ነው ፓስፖርት አልሰጥም የሚለው? ካልፈለግሽ ግድ አለ እንዴ? በግድ ወጥሮ እኔ ሀገር ልላክሽ የሚላለ በነፃ ካገኘሽ ለምን ነው የማትሄጂው? ሮሚ እንትን እኮ አይደለም እኮ ኤጀንሲ እኮ አይደለም እኮ ያዘው ቢሮውን ፓስፖርቴን እኮ ኤምባሲ እኮ ነው። የትኛው ኤምባሲ እኮ ገብቶ አንተ ትናንት ወደ ኤምባሲ ገባ። አረ ሮሚ እኮ ሰው ጋር ራሱ 500 ሺህ ብር አላት እኮ። የት ሰው ጋር 500 ሺህ ብር አላት። ቱርክ ስትሄድ ነው እሱን በክስ እና ውክልና ሰጣ ምናምን ነው ፍራንኩ መቀበል የምትፈልገው። እና ታዲያ ሼር ታርግ ዳይምጣ ሼር አርግለት ብሩን የሰጠው ሰውዬ ማን ነው? በዚህ አጋጣሚ ዝርያ አንተና ራሱ ቅልቦች ራሱ ሰምተን አላቀም አካውንት ቲክቶክ እንዳገና እያዳመጥኩሽ ነው። ቅልቦች ያውቃሉ ነው ፈልጋችኋለሁ በውስጥ ብዬ ቁጥርሽን አስቀምጭ ብሎኝ አልመለሰልኝም። አንቺ አንደኛ ሶሻል ሚዲያ ብዙም አልጠቀምም ስልሽ ያንቺን ትንሽ ሳይን ያወኩሽ አልሽኝ። አሁን ደግሞ ቅልቦችንም ታውቂያለሽ። ትንሽ ቆይተሽ አሁን ነው እኮ ያወቅ ሳምንት ዕለት ነው የላኩላቸው ቁጥርሽን ላኪ ብሎኝ ማለት ነው። ልጆችሽስ አሁን በሳምንቱ ነው እንዲያወቅሻቸው? ልጆችሽን የልጆችሽ ነገርስ? አይ እዚህ ጋር አይካተትም ብዬ ነው። እዚህ ጋር ምን ያካትታል? ተነሱ ጋር ልጆች ገናኛለሁ፣ አወራቸዋለሁ። በሳምንትም በተመቻቸው ቀን ትምህርት በሌለ ቀን እንገናኛለን። እኔ ልጆች አልተቸገሩ። እኔ ችግር ላይ ያላባታቸው አንቀባሮን ያዛቸው። እግዚአብሔር ህይወት ጌታ ማን ነው የልጅሽ አባት? እግዚአብሔር ይስጠው የኔ ጌታ። እሱ ነው የሚያሳድጋቸው። እሱ ጋር ነው ያሉት። ግን እሱ ጋር ከልጆች ጋር የሚያነካካ ስለሌለ እዚህ ጋር ሜዳ ላይ የነሱ መነሳቱ አስፈላጊ ስላልሆነ ነው ያልነገርኩት። እሱ ስለጠየቀኝ ለምን አይነካካም? ባለቤትሽ 3 ልጆች ለብቻው የሚያሳድገው ጀግና አባት ለምን አይነካካም? የኔ ያለው ልካለው ሮሚ። እኔም አንተን ብዬ ነው እንትን አላልኩም። እናንተና ምን ጠየቅኩሽ? አረብ ሀገር ቁጭ ብለሽ ገንዘብ እንዴት ጨረሽ? ያው ቤተሰብ ምናምን እልካለው እንጂ ለልጆች እልካለው አላልሽኝም። ልጆችሽን የሚያክል ነገር ይሄ ሁሉ ወሬ 3 ቀን 4 እየደወልሽ ይሄ ሁሉ ታሪክ ስትነግሪኝ 3 ልጆችሽን እንደ ድመት ለምን በላሻቸው? ለምን አረነልሽ ነው? ምን እግዚአብሔር ይመስገን በልጆች ደስተኛ ነኝ። እግዚአብሔር ይመስገን። እኔ
ይቅርታ ሮሚ ይሄን ስላልነገርኩ ግን ያልመጣልኝም እግዚአብሔር በሚያውቀው ዛሬ ኪዳነ ምሕረት ነች አልዋሽሽም የኪዳነ ምሕረትን ጦስ ውስድ አድርጊ እንዳጠሪያ ስሟን እንድች ብለሽ ኪዳነ ምሕረትን እዚህ ጋር ነግሬሻለሁ የኪዳነ ምሕረት ጦሷን ጥሙሳሳኑ ሰጂ 3 ልጆችን የሚያክል ነገር ወልደሽ ለኔ ጠይቄሽ እንዴት አረብ ሀገር የሁሉ ጊዜ ከሰራሽ አረብ ሀገር የሰራሹ ገንዘብ ታዲያ ምን ሆነ ስልሽ ቤተሰብ ምናምን አለ ነው ያልሽኝ እንጂ እረዳለሁ እንኳን አላልሽኝም ልጆችን የሚያክል ነገር 3 ልጆች ካለሽ ማለት ነው እንዴት ነው ለኔ ለዛውም የልጆች እናት እንደሆንኩ ታውቂያለሽ ከራራውልሽም ስለ ልጆችሽ ስለ 3 ልጆችሽ ነግረሽኝ የት እንዳሉ ትንፍሽ እኮ አላልሽም አንዴ ወለድሽ እኮ አትመስይም እኔ እንደውም ልጁ ድንግልናሽን ወስዶ የጠፋብሽ ነው መሰለኝ ነበር የተሳቀኩት አንቺ ጭራሽ 3 ልጅ ወልደሽ ነው አሜሪካን ሰድሽ ሲሉኝ 4 ሰዎች ሲሉሽ አሜሪካን በሰው ተንጠልጥዬ ይቺ አሜሪካን የምትባል ጎድ ብለስ አሜሪካን እየተባለ በየቀኑ ጎድ ብለስ የምትባል አሜሪካ አልሄድም አልሽ ለምን በሰው ተንጠልጥለሽ ለነገሩ በሰው ተንጠልጥለሽ ምን በወጣሽ ጎድ ብለስ አሜሪካ አልሄድም አልሽ አሁን ደግሞ ኤጀንሲ ሲያመጡሽ ፍሪ ኤጀንሲ አልሄድም ለምን ቱርክ የምትሄጂው እንደ ጂጂክያ ወፍራም ብትሆኝ እንኳን ልትቆራረጭ ነው ቀጭን ነሽ እስሊም ነሽ ምን ላለሽ ቱርክ የምን ቀጠሮ ነው ያለሽ ወይስ ኤጀንሲው ኤምባሲ ሮሚ ኤምባሲ ገብቷል እኮ ነው ያልኩሽ ፓስፖርቱ ኤምባሲ ገብቷል የት ኤምባሲ የቱርክ ኤምባሲ ገብቷል ጨርሼ ሁሉም ወደ ቱርክ ፓስፖርት ይሄዷል ሊመታ ምን ተማምነሽ ነው ቱርክ ኤምባሲ የገባሽው ገንዘብ ሳይኖርሽ ከእግዚአብሔር በታች አንቺንና አንቺን ጓደኞች ወላሊታ ምስክሬ ነግሬሻለሁ ባለፈው ተወራሽ ከእግዚአብሔር በታች አንቺን የተማመንኩትና አንቺን ጓደኞች ነው ያልኩሽም ማለት ነው የኢትዮጵያ ሕዝብ የቀራችሁ ወደፊት አንቺን ተማምኜ ነው ብላችሁ የኢትዮጵያን ባንክ ተበደሩና ሮማንም ብዬ ነው የተበደርኩት ብላችሁ ወረፋ ያዙ ከእግዚአብሔር ቀጥሎ ሮማንን የተማመንሽው 3 ልጆች እንዳሉሽ ሳትነግሪኝ ያ ባልሽም ብቻ ይሄኛውን ሰው ያፈላልግልኝ ብለሽ ሮማንን ተማምነሽ ቱርክ ገባሽ ሮማን እዚህ የሊቢያ ልጆችን ነፍስስ ውጪ ነፍስ ግቢ እርዳታ ላይ ጭራሽ እኮ ሜሴጅሽን ሰምተሽዋል እናንተ አሁኑ ልጅ ሞልቶላችኋል ብሩ አሁን ግን የኔ ተራ ነው ሌላ ሰው ልትቀበሉ ነው እንዴ እኔ እያለሁ እያልሽ እኮ በውስጥ ስታስፈራሪ እኔ እኮ በቃ ነፍስና ስጋ ወጥቶ ነበር ባንቺ እኮ አዝኜ ዛሬ 2 ጊዜ ነው የደወልኩልሽ የሚገርምሽ ነገር አሳስቦኝ ሌሊት ሙሉ ስላንቺ ሳስብ ነው 3 ቀን የቀራት ያብስራ ይቺ ልጅ መረዳት አለባት 3 እንደ ድመት 3 ልጆችሽን ዋጥ አድርገሽ ወፍ ድንግል መስለሽ ተዋውቀሽኝ እኔ ወዳ አይደለው ልጆችሽን ለምን ደበቅሻቸው እግዚአብሔር እንደዚህ አስቤ አይደለም ሮም ያረበደ እግዚአብሔርን በዛ አላሰብኩም የነበሩት 4 ሰዎች ስማቸው ማን ነው ስማቸውን ንገሪኝ ስማቸው እኔ አፈላልጌ እንዲወስዱሽ ነው ማረጋቸው ምን አዳረቀሽ ቱርክ አረረም የስንት ጊዜ እግዚአብሔር እንደ ሀወራው እንጂ እሱ በጣም የተረሳ ጊዜ እሱ አይደለም ሮሚ ልጁን ኤጀንሲውን እኮ አነጋግሮ ነበር አሁን ቅድም ላይ ማለት ነው ልጁ ለኤጀንሲው ራሱ ህጋውን እንደው አንቺ ማትሽ እንደ ገንዘቡ እንኳን ሰው ቢሰጣት ራሱ በድጋሚ የምትበላ ነው የምትሆነው እርግጠኛ ነኝ ምክንያቱም አስተማማኝ የሆነ ነገር የለውም የልጁም ንግግር የሷም አለመረጋጋት ምናምን እንጃ አንቺ ቱርክ ሄዳ ምን ልታደርግ ነው ማንጋስ ልትሄድ ነው ወረቀት እስካሌላት ቱርክ ላይ እንዴት ነው የምትኖረው ይሄም እኮ አለ ማን አላት ካምፓኒ ነው የሚሄደው ካምፓኒ ቱርክ ካምፓኒ ሰውየውንም ብለው የሰውየውን ቁጥር ሁሉ አውሪ ብለው ልከውልኛል ግን ያላወራሁትም እንደኛ ያለው ሮሚ አንድ ጊዜ ቁጥሩን ለአንቺ ትላክልሽ ኤጀንቱ ልክላታለሁ የኤጀንሱና ቱርኩን ላኪልን ደውለን እኛ አናግረን የሚወስዱሽ ከሆነ ገንዘቡ የኢትዮጵያ ሕዝብ ደግ እኮ ናቸው እነዚህ እኔ ካልኳቸው አሁን ነው የሚሞላው አሁን ሞልቶልሽ አንቺም ሰኞ ብድግ ብለሽ ትሄጃለሽ ላኪልኛ ቁጥራቸውን እንዴ
ለልጅን ስለከልሻለሁ ማን አለሽ? የሶስት ልጆች እናት የኔ እናት ማን አለሽ አንቺስ? ስልክ አንዴ ላኪልኛ ላኪላት ልደት ለሮሚ ላኪላት ቁጥሩ እሺ ይርክላታል። አሁን ላኪላት በአንደኛው ስልክሽ ቅድም በደወልሽበት ስልክ ለሷ ላኪላት። ምን አይነት ካምፓኒ ነው ካምፓኒው? ኧረ አለ ሁሉ ነገር አለ። ቆይ ዝርያ እሱ ላይም በደንብ እንትን እንዳለ ቆይ ጉዳይ ለእሷ ለእህታችን አስገቡኝ ምናምን የምትሉ ሰዎች ሀሳብ ልትሰጡ ነው ወይስ ልትከራከሩ ነው ወይስ ምን ልትሉ ነው? ልትቀጥሯት ነው? ይህ ልጅ ላስገባው ሪከርድ ማንን ላስገባው? እንዴት ነህ? ሰላም ነው ወንድሜ? ልጇን አስገባው እያሉ ደህና መጣ። እርዳታ ላይ ነን። ልጇን አስገባው ተንከባክባቸው። ያው ስራ በጣም አድንቅ ያለው በጣም እውነትህን ነው ማለት ነው። እንዴት ደስ እንዳለኝ ምን ያደርግ እኮ እሱ ዳቆን ፈለገ እኮ እንደዛ ያብ ስራ ማለት እኮ ዳቆን ማለት ነው። ትህትን ነው። ውጣዬ እንዴት ነሽ? አለ ማማ ሮሚ ደህና ነሽ? እናቴ እኔ እኮ አንተ እንቅልፍ ልም አድርጎ ወስዶኛል። የያዘኛ ባዜ ሌሊት ነቅቼልም። ሰላም እንዴት ናችሁ? ቁጭ ብዬ እግዚአብሔር ይመስገን። ያብ ስራ ባይዜ በጣም ትዕግስትን ከቅድም ጀምሮ እየሰማሁህ ነበር። ለልጅቷ የሰጠው ልታብራራላት የሞከርከው መንገድ በጣም ደስ ይላል። ግን ሮሚ መጣችና በጣም አንቺ ደግሞ አብራሪ ማን አብራሪ ያረገሽ? እዛ ሂጂና የምታብራሪበት አብራሪ ድርጅት አልፈለግም። ሮሚ ልጇ መጥቷል አስገቡት እያሉ ነው። አንድ ጊዜ እስቲ ቆይ ሮሚ ቆይ አንድ ያስገቡት ልጇን የሚሉት የትኛው ነው? ልጇ ማን ነው? ልጇ እስቲ የታለ? ምንድን ነው ስሙ? እና ሪከርድ ላስገባና ልጇን እያለኝ ነው ደጋግሞ። አመቱ ነው ቲክቶክ አለው። ቆይ ሪከርድ ናገባ። ወንድ ልጅ የላትም ሴት ልጅ ነው ያላት። 3 ነው ያለችው ሴት ልጅ። ቆይ ኧረ ያው ቆይ እስቲ እንስማው እንግዲህ ልጇ እያሉ እኮ ነው። ኦኬ የኤምባሲው ቁጥር ልካልኛለች። ያብዬ ልላክልህ። እሺ ላኪልኝ ሮሚ። ልጇ የታለ? ማንን ልመን? እኔ ግራ ገባ። ኧረ ውሸታቸው ነው። በረበታቸው አውቀው ሙድ እየያዙ ነው ማለት አንተ እንደዚህ እያጣራክ ስለሆነ እንቅፋት ለመሆን የሚፈልጉ ሰዎች ናቸው። ሙድ እየያዙ ልክስክሶች። የሰው የሚያስደስታቸው ሰዎች አሉ አይደለ? እነሱ ናቸው። ያው ልጅሽ ነኝ ብሎ ገባ። እሺ ልጇ ነህ? ሰላም ሮሚ፣ ልጇ ነሽ? አይደለሁም። ልጇ ግን ከስር እየጻፈች ነው። አረ የታለች? ምንድን ናት? ምን ይላል ስሙ? ለምን ኮሜንታችን ሂዱ ነው የሚለው። ሂዱን አስገባ እስቲ። ኧረ ከሆነ ጊዜያችሁን አታቃጥሉ። እግዚአብሔርን የእውነት በፍጹም። እስቲ ኪዶ አንድ ቁጥር ጻፊልን። ብሪጅስቶን ነኝ መሲ ብሪጅስቶን ነኝ ፈልጌሽ ነው። አቤት ያቡት ያለሽ ነው ተፈልገሽ። ብሪጅስቶን ልጄ ናት ብላለች። አንቺን ነው ልጄ ናት ያለችሽ። ነይ ብሪጅስቶን። ብሪጅስቶንም ልጄ ናት። አይ ተስቃለች እንዴ ልጅቷ እራሱ። ወይ ዘንድሮ ሊያሰማኝ ነው። ጆሮዬን የበላኛል አጎቴ። ቁጥሩን ልኬልሃለሁ። ብሪጅስቶን ሮሚ እንዴት አደራችሁ? ሰላም ነው? መቼም ቲክቶክ የማያመጣብን ነገር የለም። ይኸውልሽ ልጅቷ ከዱባይ ወደ ኢትዮጵያ የሆነ ልጅ ወድጄሻለሁ ብሎ አታሏት ይዟት ገባ። ይዟት ሲገባ ያስገባትበት ቤት ያስቀመጣት ቤት አብራ አንድ ልጅ ነበረች። ሰራተኛሽ ነው ያላት። ጎረቤት ግን ስጠይቅ እሷም ልጅቷ አንቺ ከመሄድሽ በፊት የእሷ ባል ነበረ እና ውሽማው ናት አሏት። አንድ ቤት አስቀምጦት ይሄ ውሽሟ አስቢው መርዝ ከታ ብትገላትስ? እግዜር ነው ያተረፋት ይችልች። እግዜር ማለት ነው አትርፏት። ይሄ ሰውዬ በጣም ከባድ ስራ የሚሰራ እንግሊዝ ሀገር ራሱ ልውሰድሽ ሲላት አልሄድም። ከዛ በፊት ዱባይ ሆና 4 ሰዎች አሜሪካን ልውሰድሽ ሲሏት
አልሄድም ያለች ጀግና ኢትዮጵያ እህታችን ናት። አሁን ምንድነው ሰውየውን ስትከታተል ቆይታ እዛ የሚያደርገውን ነገር ስትደርስበት ሌላም ሚስት እንዳለው የተለያየ ነገር እንዳለው እንደሸወዳት ነይ ብሎ አይደል በጣም ነይ እያለ እራሱ ትኬት ቆርጦ 900 ብር አይደል ትኬት የቆረጠልሽ 96,000 ብር በዱባይ 3,000 ድርሃም ነው የላከልኝ። አዎ ከፍሎ ትኬት ቆርጦ ኢትዮጵያ ድረስ እሷ ራሱ ቆይ ብትለው እንደው እምቢ ስለው በግድ ነው አለች ወሰደኝ አለች። 96,000 ብር ትኬት ቆርጦ ከዱባይ ወሰዳት። እዛ ከወሰዳት በኋላ እንደምታየው ከሆነች ልጅ ጋር አስቀምጧት እሷ የቤት ሰራተኛ የቀጠረላት መስሏት ነበር። ለካ ልጅቷም የሱ ገርል ፍሬንድ ናት አይደል? ልክ ነው ሮሚ። ልክ ነው። እዛ እንደዚህ አድርጓት እንደገና እያስፈራራ ቤተሰቦች አስተዋውቂ ብለውት ቤተሰብ ካስተዋወቃት በኋላ ቤተሰቦቿን ጭምር እያስፈራራ አይደል? ልክ ነው ሮሚ። እያስፈራራ ቤተሰቦቿ ሁሉ እንዴት የሚያስፈራራን አማች ታመጭብናለሽ ብለው ቤተሰቦቿ ተጣሏት እንዳደርሽብን አሏት። እሱም ያስፈራራታል። ኤምባሲ በሚያውቁ ሰዎች ያስፈራራታል። ወንድምሽ ከዛ ሞተብሽ አይደል? ምን ሆኖ ነው የሞተብሽ? ሰው ነው የገደለው። በስመ አብ። የከባድ መኪና ሹፌር ነበረ፣ ሰው ገደለ። አዎ ሰው ገደለባት። ከዛ በኋላ ምን አደረገች? ቱርክ ኤምባሲ ኤጀንሲዎች አስገቢ ብለው አስገብተዋት ስንት ብር እዛ እንደከፈለች 30,000 ነው መሰለኝ ከፍላ ካስገባች በኋላ አሁን የቀረው 370,000 እንዴት እዛ ልገብ ይቻል ስትባል ከእግዚአብሔር ቀጥሎ አንቺን ተማምኜ ፓስፖርቴን ቱርክ አስገባሁት። አሁን ሌላ ኤጀንሲ በነፃ አግኝተን ሌላ ሀገር እንላክሽ ስንላክ ከቱርክ ኤምባሲ ማንም ሴጣንም አይነቅለኝም እዛው ነው አለች። ቱርክስ የነምትሄጁ ስራ አለ ወይ? በካምፓኒ ነው ይዘው ሊሄዱ አለች። ከቱርክ ፓስፖርት የሚወጣው 300 ምናምን ሺህ ብር ከከፈለች እና ትኬቱም እኛ ነን አይደል የምንቆርጥልሽ? ትኬቱንም ትኬት ነው የትኬትና 370 ሺህ ብር የቢሮ ነው። ትኬት እንደው ስንት እንደው አላውቅም ስለ ቱርክ። ችግር የለም ወይ ትኬቱ ቀላል ነው። ትኬቱንም ብሪጅስተር ራሷ ትቆርጠዋለች። ትኬቱን እኛ እንገዛለን። ይሄ ሁሉ ያደረገችው እግዚአብሔርና እኔን ተማምና ነው። እና ይሄ በአጭሩ ስነግርሽ ነው ታሪኳ። ይሄ ሁሉ እስከዛሬ ስናወራ ግን በሬጂስተር 3 ልጆች እንዳሏት ጠላትሽ ይስማ አልሰማሁም። ብርሽን እስከዛሬ ሰራሹ የታርጎ ነው ይሄ ሰውዬ 90 ምናምን ሺህ ትኬት የቆረጠች ስል ያው ሮሚ ታውቂ አይደለም ወይ ቤተሰብ ረዳለሁ አለችኝ። አሁን ከእንቅልፌን ተኝቼ ነበር። ያብ ስራ እያዋራ ደክሞኝ ተኛሁኝ። በጠዋት ነው የተነሳው። ስነቃ 3 ልጆች አሏት። አንድ ስለ ልጇ ነገረችኝ። ምን ያገናኘዋል ተወሬው ጋር አለችኝ። አግብተሽ ስትሄጂ 4 ባሎች አሜሪካ ልውሰድሽ እምቢ ስትይ ልጆች ካለሽ አሜሪካን ነው ሄዶ ለልጆችሽም የሚሆነው። እና ብርጅስተን አሁን ደግሞ ልጆቿ ከስር እየጻፉ ነው ሲባል ብርጅስተንም ልጇ ልትሆን ትችላለች ስለተባለ እኔ እና አንቺም ራስሽን አጽዲ ምጠይቃትን ጠይቂ። ኦኬ። አይ ቆይ እኔ ጥያቄ ልጠይቅሽ ልደታ። እሺ። ወደ ዱባይ በግድ ነው የመጣሽው? ያው ትዳር ለመመስረት ነው ተዱባይ ወደ ኦኬ። አሁን የት ነው ያለሽው? እኔ አዲስ አበባ ነኝ። ሰው ጋር ነኝ። ያው ቤተሰቦችም አዲስ አበባ ናቸው፣ ግን ተጣልቼ ተነሱ በሱ ምክንያት ያው እያስፈራራ ሰው የማውቃቸው ሰዎች ቤት ነው ያለሁት። ኦኬ። ግን አሁን ኢትዮጵያ ያለሽው? እያስፈራራኝ ያው መውጣት መግባት አልችልም። አዲስ አበባ ፖሊስ ኮሚሽን እየተከታተሉ ማለት ነው። አዲስ አበባ ፖሊስ ኮሚሽን ለምን አልሽ? አይነኩሽም ምንም ነገር ስለሌለ ውጭ ያለ ሰው መክሰስ አይቻልም። ግን ችግር ታደረሰ ዱባይ ሆኖ ነው የሚያስፈራራሽ? ዱባይ ሆኖ ነው የሚያስፈራራሽ? ኖ እሱ እንግሊዝ ነው ያለው። ወንድሙ ደግሞ እስራኤል ነው ያለው። ወንድሙም ጨምር ቦይስ አለ እኔ ሚሴንጀር ላይ ወንድሙ ቦይስ ያስፈራራሽ ምናምን ሳይሆን ማምነው የእንግሊዝ ሀገር ቁጥሩ አለሽ? ለሮሚ ልኬላታለሁ። ዝግ ነው ዘግቷል፣ ቀይሯል። ሌላ አሁን ያንቺ ትልቁ ኢምፖርታንት በተዘጋ ስልክ ሊያስፈራራሽ አይችልም አይደለም? እሱ አይደለም እኮ ተሱ ጋር ማለት ነው። 3 ወር በላይ ሆነና በጓደኞቹ ነው። በጓደኞቹ ማናቸው ጓደኞቹ?
የሱ ጓደኞች አሉ። እነሱ ናቸው አርፈሽ ተቀመጭ ስሙን እንዳታለሽ። የት ናቸው? እዚህ ኢትዮጵያ። ስልካቸው አለሽ? አለ ቢኖር ምን ዋጋ አለው? አቅም ዛሬ ይኸውልሽ። ኖ ቆይ እኔ የምጠይቅሽን ብቻ መልሽልኝ። እሺ አለ እኮ እሱ ስልካቸው ፎቶአቸው አለሽ? እንዳ ኦኬ ስልካቸውና ፎቶአቸውን ወይ ለያብስራ ወይ ለሮሚ ላኪላቸው። እሺ አንደኛ። ሁለተኛ ነገር የት ፖሊስ ጣቢያ ሄደሽ ነው ውጭ ያለ ሰው የሚያስፈራሩ? ቅድም ምን አልሽ? እንግዲህ እዛ ሆኖ ነው የሚያስፈራራኝ አልሽ። ከዛ አሁን ደግሞ ኢትዮጵያ ያሉ ጓደኞቹ ናቸው የሚያስፈራሩ። ለምን ጓደኞቹ በመጀመሪያ እሱ ነበር። አዲስ አበባ ሆነው ከሆነ ኢትዮጵያ ውስጥ ሆነው የሚይዝቱብሽ ለምን አዲስ አበባ ፖሊስ ኮሚሽን ሄደሽ ይሄ ስልክ ቁጥር እንደዚህ በዚህ ሰዓት እየዛቱብኝ ነው ብለሽ ለምን እንትን አላለሽም? የት ፖሊስ ጣቢያ ነበር ሄድሽው? አመልክቻለሁ። የትልቅ ቦታ ላይ አመልክተሻል? የት ፖሊስ ጣቢያ? ግን በነገራቸው የመከላከያ ወይኔ እኔ መከላከያ ላይ ምድር ኃይል ነው የተናገርኩት። መከላከያ ምድር ኃይል አንቺ ማመልከት አትችይም። መከላከያ ምድር ኃይል የራሱ ይሆናል። አንቺ ማመልከት እዛ የሚገባበት ኬዝ ነበረ። እዛ መግባት ነበረብኝ። ኬዝ ወደዛ ስለሚወስድ ማለት ነው። የውጭ ኃይል መጥቶ እንትን አለሽ። መከላከያ ለምንድን ነው እንትን የምትይው? ኦኬ ምድር ኃይል ሄድሽው መቼ ነው? ጥር ላይ። የዛሬ መቼ ነው ጥር? አሁን አላውቀውም፣ ንገሩኝ። ጥር 4 ወር መሰለኝ ተመጣሁ። ያው 8 ጨርሼ ወደ አንቺን የሚያስፈራራሽ አካል አለ፣ ስልካቸው አለሽ። ስለዚህ ምን መሰለሽ የምናደርገው፣ አንቺ ሀቅ ካለሽ የእነሱን ቁጥር አሁን ተልኬላቸዋለሽ። ተስፍሽ ቅልቦችን ጠራዋለሁ። እነዚህ ያስፈራሩሽን ሰዎች ደውሎ እዚሁ ሰው ፊት ያሰማናል። ኦኬ ደስ ይለኛል። የሚገርምሽ አልመለሰላትም። ከዛ ደግሞ ምን ወስዶብሻል? ብር ምንድን ነው ያለሽ እሱ ጋር? ኧረ እሱ ጋር ምንም የለኝም ነው። ሌላ ሰው በብድር ወስዶ እነሱ ስላልመለሱ ነው። እሱ ነው የሚያወራው። በብድር ብር ወስዶ የከለከለሽ ሌላ ሰው ነው እኮ። እነሱ በህግ ይጠይቃን ስለተባለ በህግ እንዲቀጣም ስለተፈለገ በእንትን ያው እኔ ያለሁበት ከባድ ስለሆነ ያው 3 ጊዜ ነው ራሴን ላጠፋ ሰው ያዳነኝ። እሱን ታዩ ማኔ። አሁን ይሄ አሁን እየጠየቅኩሽ ያለሁትኝ 500 ሺህ ብር ያበደርሽው ሰው ማን ነው? እዛ አዲስ አበባ ነበር። አሁን ከአዲስ አበባ ውጭ ወጥቷል። እኔም ፈርቶ ማለት ነው ታስይዘኛለህ ብሎ የትም ቦታ ብሄድ ችግር የለም ሰው አለ። የት ወጣ? ተደውሎልህ ታነጋግረው ተካፍላለሁ። የት ወጣ ማሬ? ወዴት ወጣ? አዲስ አበባ ውጭ ወደ ክፍለ ሀገር ወደ ወሎ። የት ክፍለ ሀገር? ስም የለውም? ወሎ። ኦኬ ወሎ ከሆነ የወሎ ልጆች ይተባበሩናል። ችግር የለም። የእሱንም ስልክ ስጭን። አሁን እዚህ ጋር እያወራንሽ አዲስ አበባ ይዛቱብሽንም 500 ሺህ የተበደረውንም ቁጥር ስጭን። እሺ አንቺ እንደወጣ ካወቅሽ ፖሊስ እንዴት አልያዘውም? ማንን? በ500 ሺህ ብር ወሰደውን አንቺ እንደወጣ አንቺን ፈርቶ ነው ታስይዘኛለች ብሎ ይወጣ አይደለ? እንዳይወጣ ለምን ፖሊስ እሱን አላገዘሽም? የት አለ መጀመሪያ? እኔ ተመንጣት ልትመጣ ነው ትባል ነው አዲስ አበባ የወጣው መጀመሪያ አንጣየው ሲፈለግ ላስይዞ። እሺ አሁን ቁጥሮቹን እዚሁ ጋር ላኪልን አንዴ ቶሎ በይ። ምዳይ ሎሎ በውስጥ ላኪለት አሁን። እሺ ለቅልቦች ይልካሉ። ቅልቦችን ጡና ይልካሉ። ኖ ለቅልቦች አይደለም። እኔ ተስፍሽን ጠራዋለሁ። ለያብስራ ወይ ለሮሚ ላኪ። እሺ ቶሎ በይ አሁን እየጠበቅንሽ። ወይ ዘንድሮ ወሎ ገራገሩ ደግሞ ገባሽ። ወሎ ምስኪን ለራሱ ያንቺን ብር ይዞ ገባ። አይዘን ሮሚ ኮማንደር ነች የምትጠይቃት። እኔ ቅድም 5 አለቃ ነበርኩኝ። አንቺ ትክክል ነው የሚያስፈራራት ከሆነ ሮሚ ስልካቸው ላንቺ ትላክ፣ አንቺ ለኔ ላኪ። የሚያናግራቸው ሰው አለ፣ የህግ ሰው። አረኛ እሺ ህግት ፊት ትቀርባለች። ያስፈራራ ካለ እንትን ትላለች። 3 ጊዜ ግን ራስሽን ልገል የነበረው በምንድን ነው? ያስፈራራ ካለ ቤተሰቦችን በማጣት ምክንያት ነው። በቤተሰቦችሽ ምክንያት እንጂ በባልሽ አይደለም። በፍጹም ወንድ ቢሄድ ወንድ ይመጣል። እሱን ታይሆን እኔ በሱ ምክንያት ቤተሰቦቼ እንደዚህ እንዲሳቀቁ ስላረኳቸው። ቤተሰቦችሽም ያስፈራራ ነበር? የጓደኛ ነው
በጣም ብዙ ነገር ነው። አይዞሽ ከቤተሰቦች ጋር ትታረቂያለሽ። ቤተሰብ የትም አይሄድም፣ ትታረቃላችሁ። የትም አይሄድም። ግን ይሄ እንደዚህ ያስፈራራሽ እንግሊዝ ሀገር ነው የሚኖረው። ስልክ ቁጥሩን የተደውል እምቢ አለኝ እኮ አይሰራም ስልክ ቁጥሩ እንጂ። አዎ ቀይሯል። 3 እኮ ነው የላኩልሽ፣ ሁሉንም ቀይሮታል። ያው ጓደኞቹ በጣም እየተናገሩት ነበር። ኢምፖርታንት ጥያቄን ልደታ የኔን ጥያቄ መልሽልኝ ማረ። ቁጥሩን አሁን ስጭን ልንደውልበት ነው። አዎ እየጠበቁ። እሺ ለሮሚ ልላክላት። እሺ ቆይ እሺ ላኪላት ለሮሚ። ኢትዮጵያ ሆኖ ሴት ልጅ ላይ ማን ነው? ሮሚ እንዳለ የሚላክልሽን ላኪልኝ። ሰዎች ስትመጡ ግን ፕሩፍ የሆነ ነገር ይዛችሁ። እሺ ይሄ መማሪያ ነው፣ እየቀለድን አይደለም። ለመርዳት ፎቶውን ካላየው ትላለህ አንቀው። አዎ እየሰማው ነው። አንቀና መጣዋለን። እሺ ላይ እንዳይወጣብሽ ሚውት አድርጊና ልንገርሽ። እሺ ሚውት ላድርገው። ቲክቶክም ሚውት አድርጊው እንዳይሰሙ ማለት ነው። እንዳይሰሙ። እሺ ሚውት አድርጌዋለሁ። እሺ ይኸውልሽ የሱ ይሄ ጓደኛ ያልኩሽ ኮሎኔል ነው። ኮሎኔል ነው እሱ ቁጥር ሚዲያ ላይ። አዎ ለዛ ነው ሚዲያ ላይ እንዳይወጣ የፈለኩት፣ ስሙም እንዳይወጣ የፈለኩት ሮሚ ለዛ ነው። እሱ ኮሎኔል ነው። አዎ ሮሚ ያው ቁጥሩን ፎቶን ልክልሻለሁ። የማረጉን ፎቶ አሁን ልክልሻለሁ። የማረጉን ላኪው። እሺ እና የሚያስፈራራኝ የሱ ጓደኛ ምድረ ኃይልም የገባሁበት የሱ ጓደኛ ስለሆነ ጭራሽ ምድረ ኃይል ሁሉ ገብተሻል። ምንድነው ሊታኮሱ ነው እንደዛ አይጠሩሽ? ነይ ብለው ለምን እንደዚህ ህይወትሽን አበላሽሽ ብለው እሱን ደውለው ሲናገሩት አለቆቹ ሲናገሩት ነው ቁጥሩን ሁሉ የቀየረ። በዚህ እንዴት ህይወቷን ታበላሻለህ? ባህል ሰርታችሁ ደግሞ ተለተሰብ እንድታቆራረጣታለህ ብለው እዛ ነው። ለምን መሰለሽ እኔ ርጅ ብዬ አንቺ ቤት የኮሎኔል ስም እንዳይነሳ ፈልጌ እኔ ለራሴ ጥቅም ብቻ አይደለም አንቺ እንድትነኪብኝ ማልፈልግ። ደግሞ እኔ ኮሎኔል አይደለም ጀሬናል ቢሆን እጋፈጠዋለሁ። ጀሬናል ቢሆን ብርጋዴ ጀሬናል ራሱ እጋፈጣለሁ። ዶንጎሪ እኔ በጣም ኃይለኛ ሰው ነኝ። ብርጅስተን ደግሞ ብታያት ጀሬናል ቢያት ራሷ በቃ ምንም አንፈራ። አሁን እሺ ያልኩት ለነሱ ቁጥር ራሱ እዛ መስጠት ምንም ያፈልኩት ለዛ ልንገርሽ ፈራሻቸው ማለት ነው። ያው ቤተሰቦች የሚያስፈራሩት በስልጣን አይደል ነው። እኔ ከድብቅ ያለው ስልጣን ስላለው አይደል አይኖር እኮ እንደማንኛውም እንደኔ ሰው ቢሆን ኖሮ ምንም የሌለው ኢትዮጵያ ዝም ብሎ ነው ቢሆን ችግር የለው። ይሄ ፎቶ የላክሽው እንግሊዝ ሀገር ያለው ኮሎኔል ነው እንዴ? እንግሊዝ ሀገር ኮሎኔል እንዴት እዚህ ምን ይሰራል? ኮሎኔል ሆኖ መንግስት ለትምህርት ልኮት ትምህርት ተልኮ እሱ ከአንቺ ጋር ይጀናጀናል። ጉድ እኮ ነው የመንግስት ብር። በቃ አንድ እኮ ይሄ ራሱ ለመንግስት እንደሰራሽ ነው የሚቆጠረው። እናስይዘውም አንቺ ስለምትወጁ አትሊስት እናስታርቅሻለን። አቤት መሰለሽ እኔ የሆነ ነገር በሱ ላይ እንቅስቃሴ ወይ ፎቶ ሚዲያ ላይ ከወጣ እንደሚያስገድደኝ ነገረኝ። ወላሊቷን የዛሬ ግራ ንብረት አታሳድረኝ እንዴ። ቅድም እኮ አውጥቼ ነበር። ትንሽ በጨረፍታ ነው ግን አላወጣውም። ከአንገት በላይ ሳላሳይ አሳይቻቸው ነበር። ኧረ በስመ አብ እንደዛ ብሎሻል? ወላሊ የዛሬ ግራ ንብረት አታሳድረኝ ነው። ኧረ ጠላትሽ የዛሬ ግራ ንብረት ብሎኛል። ወንድምየውም እንደዚህ ቮይሱን ወይ አንድ ሰው ሚሴንጀር ላይ ያለ ወንድምየውን እንዳስተራራ በቃ አንዳት ነው አትኖር ይፈልያል። ሮሚ መሲን አውራት ዝምት ላይ ባያት ለመደበቅ እየሞከርኩ በቃ ዝም ብሎ ላይ ማውራት የሚፈልግ ለዛ ነው። እና በቃ በድብቅ ለኔ ፎቶ ላኪና በቃ ከሚነጋገረው አካል ጋር እንነጋገርና አንቺን ካለሽበት ነገር ሳይፈራራ ተውጫለሽ። እኔ የምፈልገው እሱ ነው እንጂ ከሱ ጋር አውረድ አቅም የለኝም። ማንም የለኝም። እሱ ኮሎኔል ነው። ወንድሙ ምንድን ነው? ወንድሙ ስልጣኑ ምንድን ነው? ወንድሙ ምንም የለው። እስራኤል ሀገር እንደማንኛውም ሰው ነው የሚሰራው። የእስራኤል ወታደር እንዳይሆን እሱም እዛ እግዚአብሔር በሚያውቀው አላውቅም። ምንም አይነት ሚዲያ ላይ ፌስቡክ ላይ ፎቶ አለ
ወታደር እንትን የለም። እሺ ከነማረጉ ፎቶ አለሽ? ከነማረጉ እና ወሎስ የገባው ማን ነው? ወሎ የገባውስ ማረግ አለው? ራሱ ኖርማል ሰው ነው። እንደኛው ሰው ነው። እንደኛው ሰው ኖርማል ሰው ለማለት ነው እንጂ ምንም አይነት ማረግ የለውም። ኦኬ ሮሚ